ጉዳዮች አንዱ ከተቃዋሚ ፓርቲዎች ጋር የነበረን ሁኔታ ነው። ያ ሁላችሁም እንደምታውቁት ህገ መንግስቱ ኢትዮጵያ ውስጥ እንዲኖር የሚፈልገው የመድብለ ፓርቲ ስርዓት ነው። ህገ መንግስቱ ያን ቢልም ባለፉት 10 ዓመታት ኢትዮጵያ ውስጥ የነበረው ሁኔታ የአውራ ፓርቲ እሳቤ ነው። ፓርቲዎች በሰላም በሚባልና ከሰላም ውጭ መንግስት የሚቃወሙ በጣም በርካታ ናቸው። ከ60 በላይ ናቸው። ሀገር ውስጥ 50 ገደማ እናግረናል። ውጭ ሀገርም 20 ምናምን ተገናኝተናል። ይሁንና ሲደመሩ 60 ገደማ ይጠጋሉ። ከዛም በላይ ሊሆኑ ይችላሉ። ይህ ሁሉ ፓርቲ የተፈለፈለበት የሐሳብ የአይዲያ ልዩነት ኖሮት አይደለም። ሁላችሁም እንደምታውቁት አይዲዮሎጂ የሚባለው ጽንሰ ሐሳብ መነሻው አይዲያ ነው፣ ሐሳብ ነው። ክሊር የሆነ አይዲያ የያዘ ሰው በደንብ ሰድሮ መጽሐፍ ማስቀመጥ ሲችል አይዲዮሎጂ ያደርገዋል። አይዲዮሎጂውን የሚተገብርበት ስትራቴጂ ፖሊሲ ሲያወጣ፣ እነሱን የሚያሳካበት ደግሞ ኢንስቲትዩሽን ሲፈጥር ያ አይዲያ መሬት ረግጦ ፍሬ ያፈራል። ይህ ፍሬ እንዲያፈራ ተቃርኖን መቀነስ፣ ተቃርኖም ካለ ከክላሽጭ እንዲሆን ማድረግ በጣም ጠቃሚ ነው። አሁን ኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች ሰበብ የላቸውም። አሰራችሁ ሊሉ አይችሉም። ሚዲያችን ዘጋችሁ ሊሉ አይችሉም። እንዲና እንዲያደረጋችሁ ሊሉ አይችሉም። እነሱ ብቻ አይደሉም። ተቃዋሚ ተብለው ታጥቀው ያሉ ከ10 በላይ የኢትዮጵያን መንግስት በኃይል እንጥላለን የሚሉ ግንቦት 7፣ ኦኤንኤልኤፍ፣ ድምሂት በጣም ብዙ ናቸው። የጋምቤላ ኦኤንኤልኤፍ አብዛኛው ነፃ አውጪ በሚል ስም የተደራጀ ኃይል በኤርትራ እንኳን ያሉ በርካታዎቹ ትጥቃቸውን ፈቶ ወደ ሀገር ውስጥ እንዲገቡ የሆነ ነው። ኢትዮጵያ የገዛ ወገኖቿ ጋር ስልጣን ለመያዝ እየተጋደለች በትጥቅ እየተፋለመች ስልጣን ማቆየትም ሆነ ስልጣን መቀማት ኋላ ቀር ብቻ ሳይሆን የሰው ሕይወት የሚቀጥፍ ሀብት የሚያወድም ጊዜ የሚበላና ከልማት ሐሳቢያችን የሚያዞር ስለሆነ ሙሉ ጊዜና ጉልበታችንን አቅም በፈቀደ መጠን ወደ ልማት ማድረግ እንድንችል ያለ የሌለ ጉልበታችን ደምረን አሳስበን ሁሉም ኃይል በሰላማዊ መንገድ በሐሳብ ልዕልና ብቻ ሊወዳደር የሚችልበት መንገድ መፍጠር ነው። ይሄ ከፍተኛ ስኬት ያመጣ ነው ብቻ ሳይሆን የማናስበው ነው። ባለፉት 4 ወራት ወይም 5-6 ወራት እንኳን ኤርትራ ያሉ ተቃዋሚዎች ፈተው ይገባሉ ይቅርና ኢትዮጵያ ውስጥ ያሉ በእስር የነበሩ ፓርቲዎች የተፈቱ ፓርቲዎች ከኢህአዴግ ጋር ቁጭ ብሎ ይነጋገራሉ የሚል ህልም አልነበረንም። ባላንጣዎች፣ ጠላቶች አተያያችን እንደዛ ስለነበረ